ብጥስ ስኪል ስትዝል ኖራ ስትዝል ብታደር አይረዳትም በቃ ለስሜቷ ጉዳይ የለውም አያከብራትም በቃ ጉዳይ የራሱን ነገር ብቻ ነው የሚያየው የራሱን ነገር ብቻ ነው የሚያስበው ፍቅር የራስ ነገር አያሳይም ፍቅር እኮ ያንን ሰው ከራስ በላይ መውደድ ማለት ነው ገብታችኋል ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ተነስተልኝ ድርጭ እንዲከርማችሁልኛል ዛሬ ፍቅር ወይንስ ያልጋ ጨዋታ የሚለውን ሐሳብ ላነሳ ልወያይበት የኔን የማምንበትን ሼር ላረጋችሁ መጥቻለሁ። ይሄ ሐሳብ ፍቅር ነው ወይንስ ያልጋ ጨዋታ ነው ለምንድነው የፈለገችኝ የሚለው ነገር በጣም ብዙ አዋቂናን ብለው ያሉ ሰዎችን ያጨቃጨቀ ያከራከረ እንደው በቃ ማንንም ሰው ፍቅርን በትክክል ዲስክራይብ ማድረግ እስከሚያቀተው ድረስ በጣም ሰፊ የሆነ ሐሳብ ስለሆነ እኔ እዚህ ጋር ማወራው በራሴ በገጠመኝ በማቀው በሰማሁት በሰው ዋጋ ሲከፍሉ ባየሁት ገብቷቸዋል እና በተለይ ከዚህ በኋላ ላሉ ትዳር መመስረት ለሚፈልጉ ብቸኝነት ሰለቸኝ ትዳር ፈልጋለሁ ብሎ የሚያስብ ወንድ ብላ የምታስብ ሴት ፍቅርን ከአልጋ ጨዋታ ጥንቅቅ አድርጎ ሊለይ ይገባል ምክንያቱም አንድ ሰው ከአንድ ሰው ጋር በሚጣመርበት ጊዜ መንፈሱ ሐሴት ልታደርግ ልትደሰት እንጂ ሊጨነቅ በቃ ገብቼበታለሁ ካሁን በኋላማ ምን አረጋለሁ ብሎ እድሜውን ሊያሳጥር አይደለም መሆን ያለበት እናንተም ትላላችሁ እስከ መጨረሻ ድረስ አዳምጣችሁ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን ሁሉ ጊዜ እንደምለው ያላሰብነውን ነገር እያነሳን አዳዲስ ሐሳቦችን እንድንወያይ ይረዳናል በማለት በእንደዚህ አይነት ሐሳብ መጥቻለሁ በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ ላይክ ሼር ያደርጋችሁ እንድታበረታቱኝ አደራ እያልኩኝ ወደ መጣሁበት ሐሳብ መጀመሪያ ፍቅር ማለት አሯሩጦ አልጋ ላይ መውሰድ ማለት አይደለም በጣም ብዙዎቻችን ይሄንን ነገር ኮንፊውዝድ እናደርጋለን አልጋ ላይ አሯሩጦ የሚወስድ የአልጋ ጨዋታ የጊዜያዊ ደስታ ላይ ፎከስ የሚያደርግ ሰው ነው ለቁም ነገር በቃ ውስጡ ያሰው ግብት ሲል ያሰው በጣም ውስጡ ሲገባ ያንን ሰው አይምሮ የሚያስበው ለአልጋ ጨዋታ አይደለም ለሌላ ነገር ነው ሌላ ውስጣዊ ኮኔክሽን ልብ ለልብ መጣመር ሐሳብ ለሐሳብ መጣመር ንግግር ለንግግር መጣመር ነው የሚፈጥረው ፍቅር እንጂ ፍቅር ለአልጋ አሩጦ አይወስድም በጣም ብዙ ሴት የምትሸወደው አንድ ወንድ ልጅ በቃ በጣም ለአልጋ ሲመኛት በቃ ወንድነቱ ሲያስቸግረው ወደደኝ በቃ ተመኘኝ ፈለገኝ በቃ ትክክለኛ ሰው አገኘው ብላ ትሸወዳለች ስለዚህ ይሄ በጣም ትልቅ ጥንቃቄ የሚፈልግ ነገር ነው የሚያፈቅር ሰው በመጀመሪያና በዋነኛ ነገር ለአልጋ ጨዋታ አያጣድፍም በፈለጋችሁት እንወራረድ በፈለጋችሁት የድሮ አስተሳሰብ የድሮ የዛሬ የዘንድሮ የትላንት ምናምን ብሎ ነገር የለም የሚያፈቅር ሰው ያችን ሴት ለውስጡ ሰክሯል ለምን እንደሚፈልጋት መጀመሪያ ላይማ በቃ ለምን እንደፈለጋት ራሱ ሳይገባው ይፈልጋታል ጧት ይፈልጋታል ማታ ይፈልጋታል ሳሳት ይፈልጋታል ስራ ሲሰራ ይፈልጋታል ይፈልጋታል እንጂ አጣድፎ አንጦልጦሎ አስጨንቆ አጨናንቆ ለአልጋ ጨዋታ አይፈልጋትም አልጋ ጨዋታ ሌላ ፍቅር ሌላ ይሄን ሴቶች
በደንብ ጥንቅቅ አድርጋችሁ ወቁት፣ አትሸወዱ። በሁለተኛ ደረጃ በጣም ብዙ ሰው እንዴ ቤተሰቡን አስተዋወቀኝ፣ አንጦልጦሎ ጓደኞቹን አስተዋወቀኝ፣ በቃ አፍቅሮኛል፣ ፈልጎኛል ምናምን ብላችሁ ያንን ነገር በፍቅር ልትተረጉሙት ትችላላችሁ። ቤተሰብ ማስተዋወቅ ፍቅር ማለት አይደለም። ጓደኛ ማስተዋወቅ ፍቅር ማለት አይደለም። ፍቅር ማለት አንድ ሰው ከአንድ ሰው ጋር በሐሳብ ሁለታችሁ ብቻችሁን ሆናችሁ ስታወሩ የማትጠጋገቡት ብታወሩ በቃ ሳብጀክታችሁ ብዙ ነው። ምክንያቱም ያንቺ ማንነት ከሱ ማንነት ጋር ተጣምሯል። ስለተለያየ ሐሳብ አንስታችሁ ልትወያዩ ትችላላችሁ። የምትወያዩት ነገር በቃ ሰዓት የለንም ብላችሁ ካልዘጋችሁት በስተቀር የስልክም ኮንቨርሴሽን ሆነ በአካል ተገኝታችሁም ሆነ ጨዋታችሁ፣ ወሬያችሁ ኮኔክት ያደርጋችኋል። ከአልጋ ጨዋታ በላይ በእርግጠኝነት ነው የምነግራችሁ። በጣም በእርግጠኝነት አንዳንድ ወንድ ልጅቷ በጣም ስለምታምር ወንድ ልጅ በባህሪው ቆንጆ ሴት ጋር መታየት ስለሚወድ የኔ ናት ለማለት ቤተሰቦቹን አስተዋውቀው ሊሆን ይችላል። የኔ ናት ለማለት ጓደኞቹን አስተዋውቀው ሊሆን ይችላል። የማስተዋወቅ በጣም ብዙ አይነት ትርጉም አለው። ስለዚህ ቤት ወስዶኛል፣ ቤተሰቦቹን አስተዋውቆኛል፣ ጓደኞቹን አስተዋውቆኛል፣ በቃ ስራ ቦታ ላይ ኢንቫይት አደረገኝ እንድትታይ ለመታየት ብሎ ሊሆን ይችላል። ያንን በፍቅር መተርጎም የለባችሁ። ፍቅር ማለት መጀመሪያ አንደኛና ዋነኛ የሚያስተሳስር አንድ አይነት ባህሪ ያላችሁ በቃ የሚገርም መጣመር፣ የባህሪ መጣመር፣ የንግግር ኮንቨርሴሽን በቃ ፍቅርን በጣም በቃ ሁሉ ጊዜ ስትር የሚያደርገው በንግግር በጣም ስትጣመሩ፣ ስትግባቡ፣ ተያይታችሁ ምን ልትሉ እንደፈለጋችሁ ስትግባቡ ያ የልብ መስተሳሰር ይፈጥራል። የአልጋ ጨዋታ የልብ መስተሳሰር አይፈጥርም። እባካችሁ ጥንቃቄ፣ እባካችሁ። በሶስተኛ ደረጃ ወንድ ልጅ ሲያፈቅር በጣም ይጠነቀቅላታል። በቃ የሆነ ከክሪስታል የተሰራች የሆነ የምትሰበርበት ነው የሚመስለው። መንፈሷ የምትሰበርበት፣ ደስታዋ የሚሰበርባት በቃ ይጠነቀቅላታል። የሚያፈቅር ወንድ ለሴት ልጅ ይጠነቀቃል፣ ለስሜቷ ይጠነቀቃል፣ ለደስታዋ ይጠነቀቃል። በቃ ይጠነቀቅላታል። ተጠንቅቆላት አይጠግብም፣ ይሳሳላታል፣ ታሳሰዋለች። ይሄ ትክክለኛ የፍቅር ምልክት ነው። ወንድ ልጅ በባህሪው መከታ ነው አይደለ? ወንድ ልጅ በባህሪው ጋሻ ነው። ከፈጣሪም የተሰጠው ትልቅ ኃላፊነት ነው። ሊጠነቀቅላት፣ ፕሮቴክት ሊያረጋት፣ ሊደግፋት፣ አለሁልሽ ሊላት በቃ ይጠነቀቅላታል። ሁሉ ነገር ላይ ይጠነቀቅላታል። እሱ ባለበት እሷን ማንም ሰው በክፉ አይኑ አያያትም። እንዴ ጋሻ ነው። ይህ በጣም ወንድ ልጅ ሲያፈቅር በባህሪው ይጠነቀቃል። በቃ ይጠነቀቅላታል ለስሜቷ። ይሄ በጭራሽ ካልጋ ጨዋታ ከሚፈልግ ሰው ጋር የለም። የራሱን ጊዜያዊ ደስታ የራሱን እንደዛ ቦምብ እንዴት ነው ሲፈነዳ አይታችኋል? ቦም ብሎ ሲፈነዳ በቃ የሆነ ያስደነግጣል፣ ያሳብዳል። ምንድነው የአልጋ ጨዋታ ላይ ቤዝ ያደረገ ለአልጋ ጨዋታ የሚፈልግ ወንድ የአልጋ ጨዋታ ከሆነ አይምሮ ልክ እንደዛ ቦምብ ይፈነዳል። ከዛ በኋላ ቦምቡ ከፈነዳ በኋላ ጸጥ ነው የሚለው። ምንም የሚያስተሳስር ነገር የለም። ምንም የሚቀር ነገር የለም። ብትንትን ነው የሚለው። ባዶነት ይጥላል። በቃ ባዶነት እና ፍቅር ካለ ግን ወንድ ልጅ በባህሪው ለሴት ልጅ ይጠነቀቃል። በአራተኛ ደረጃ ብታምኑኝም ባታምኑኝም የሚያፈቅር ሰው ነቀፌታ የለውም እሷ ላይ። በስመ አብ ከወለድሽ በኋላ ወፈርሽ፣ ወይ በስመ አብ ምንድነው ፀጉርሽ ብጥስጥስ አለ እንደ ድሮ አይደለም ምናምን፣ የፍቅር መግለጫ አይደለም። ፍቅር ያለው ሰው
የሚያፈቅራትን ሴት የሚያይበት አይን እንዴት ብዬ ልንገራችሁ? እሷ ሊያሳቅቃት የሚችለው ነገር በሙሉ እሱ ወዶት አፍቅሮት ነው። በቃ እንዲህ እንዳለች ነው የወደድኳት፣ በቃ ይሄ ማንነቷ ነው የማረከኝ ብሎ ነው የሚቀበለው። ለዛ ነው እሷ የሚያፈቅራት ሰው ጋር ስትሆን የምትደባብቀው የምትሸፋፍነው። ውያይብኛል፣ ቆይ ይሄን ካየ ይጠላኛል፣ ይሄን ካየ ይርቀኛል፣ ይሄን ካየኝ ይደብረዋል፣ ይሄን ካየኝ የምትሸማቀቅበት ነገር የላትም። ራሷን ሆና ፍትት ብላ እንድትቀርበው ነው የሚያደርጋት። ከነ ጉድለቷ፣ ከነ ደካማ ፓርቷ፣ ከነ አስቸጋሪ ባህሪዋ ነው የሚወስዳት። በቃ እንዲህ እንዳለች በቃ ሳይቀይራት ፐርሰናላይዝድ ሳያደርጋት ሞዲፋይ እንዴት ብዬ ንገራችሁ ሳይለዋውጣት ነው የሚቀበላት። በሂደት አንድ ላይ በመኖር ባህሪ ለባህሪ ይወራረሳሉ ሊሆን ይችላል። ሲፋቀሩ ግን ልብ ለልብ ስለሚስተሳሰሩ አንደኛው የአንደኛውን ጉድለት ማየት አይችልም። ፀጉሬ ተበጣጥሶ ስትል ይበጣጠሳል፣ በቃ ይስተካከላል። አምና ውበቱ ናት፣ አያሸማቀቃት። ወፈርክ ስትለው ጥንቃቄ ታደርጊያለሽ፣ ትከሻለሽ፣ ምን ችግር አለ? ቁም ነገር እኮ ነው የሰራሽው፣ ልጅን የሚያህል ነገር እኮ ነው የወለድሽው። በቃ ይንሰፈሰፍለታል፣ ለስሜቷ ቅድም እንዳልኩት ይሳሳላታል፣ በቃ ይሳሳላታል። የራሱ ናታ። የእሷ ደስታ ሲጠበቅ የእሱ ደስታው ነው ሀሴት ያደርጋል እንጂ ፍቅር አቃቂራ ያወጣ። ፍቅር በቃ ለሱ ንግስቱ ናት፣ ንግስቱ ልዕልቱ ናት። ያልጋ ጨዋታ ግን እንዲህ አይነት ስሜት አይፈጥርም። በአምስተኛ ደረጃ መከባበር። በጣም ብዙ ጊዜ ይሄንን ነገር ሰማዋለሁ። በእኛም ማህበረሰብ ሴት ልጅ ባሏን ልታከብር ይገባል። ሴት ልጅ 100% ሴት ልጅ ባሏን ልታከብር ይገባል። ፍቅረኛዋን ልታከብር ይገባል። የልጆቿን አባት ልታከብር ይገባል። ቤቷን ልታከብር ይገባል። ኃላፊነቷን ልታከብር ይገባል። እናትነቷን ልታከብር ይገባል። ሴት ልጅ ታከብራለች፣ ስላከበረች ትከበራለች። ሴት ልጅ ምንጣፍ ብትሆን የማያከብራት ወንድ ፍቅር የለውም። ፍቅር ካለ መከባበር አለ። መከባበር ማለት ደግሞ እሷ በሌለችበት ቦታ እሷ ይሄንን ቅር ሊያሰኛት ይችላል ብሎ ያንን ነገር ይጠነቀቃል። ስሙ እንዲነሳ አይፈልግም። ስሙ እንዲነሳ እሷን ቅር የሚያሰኛትን ነገር እሷ ሳታይ ተንሰፍስፎ ወዲያው ያ ከማክበር እኮ የመጣ ነገር ነው። የምትናገረው ነገር እሷ ለማስረዳት እንደዚህ ሆኖ እንደዛ ሆኖ እንደዚህ ለምን ይሆናል እንደዛ ለምን ይሆናል ስት አንጀቷ ብጥስ እስኪል ስትዝል ኖራ ስትዝል ብታደር አይረዳትም። በቃ ለስሜቷ ጉዳይ የለውም፣ አያከብራትም። በቃ ጉዳይ የራሱን ነገር ብቻ ነው የሚያየው፣ የራሱን ነገር ብቻ ነው የሚያስበው። ፍቅር የራስ ነገር አያሳይም። ፍቅር እኮ ያንን ሰው ከራስ በላይ መውደድ ማለት ነው። እንዴ እናታችሁ ይሄንን አትወድም? እናታችሁ እኮ ለእናንተ ብላ ያስከብራታል፣ ያከብራታል፣ ስራዋን ያከብራል፣ ልፋቷን ያከብራል፣ የምታደርገውን ነገር አፕሪሺየት ያደርጋል። ከማክበር እኮ የሚመጣ ነገር ነው። በቃ ማድነቅ። ጎበዝ እኮ ናት፣ ጠንካራ እኮ ናት፣ አቤት ምግቧ ሲጣፍጥላት፣ አቤት ልጅ አያያዝ፣ አቤት ስነ ምግባር፣ አቤት ስነ ስርዓት። ያከብራታል። ወንድ ልጅ ሲያከብር ያፈቅራል ማለት ነው። ወንድ ልጅ ያፈቅራል። በጣም በዚህ ዘመን ብዙ ሰው ዋጋ የሚከፍልበት ነገር መከባበር የሚባለው ነገር የለም። በቃ መከባበር የሚባለው ነገር የለም። ያ ማለት እሷን መልአክ ናት አትሳሳትም ማለት አይደለም፣ ግን አሳልፎ አይሰጣትም። መጠንቀቅ አለ፣ መከባበር አለ፣ ፍቅር አለ። አንተ ትብስ አንቺ ትብስ አለ። ፍቅር በጣም ጥልቅ ነገር ነው። ፍቅር አሳልፎ አይሰጥም። ገበናዋን ይጠነቀቅላታል፣ ይሳሳላታል። የሚያሳዝነውን፣ የሚያበሳጨውን፣ የከፋውን ሄዶ አደባባይ ዝርግፍ አያደርግም። እሷን ግን ቁጭ አድርጎ ሊያናግራት ይችላል። ፍቅር ካለ በንግግር ይጣጣማሉ። ፍቅር ካለ ይግባባሉ። ብዙ ሰዓት ማስረዳት እንኳን የለባቸውም። እሷም ይገባታል፣ እሱም ይገባል፣ ይግባባሉ። ፍቅር
በጣም 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 ትልቅ ተሰጥኦ ነው። ማፍቀር የሚችል ሰው የተባረከ ሰው ነው። ማፍቀር የምትችል ሴት የተባረከች ሴት ናት። ማፍቀር መጀመሪያ ከራስ ነው የሚጀምረው። ራሱን የሚወድ ሰው፣ ለክብሩ የሚጠነቀቅ ሰው፣ ለማንነቱ የሚጠነቀቅ ሰው፣ ራሱን ቀጥ ረጥ አድርጎ ያስተዳደረ ሰው ወደ ፍቅር ዓለም በሚጠቃለልበት ጊዜ ልክ ራሱን እንደሚያከብር ያንን ክብሩን ይዞ ነው የሚገባው። ራሱን ማፍቀር የማይችል ሰው ግን ይውላችሁ በዳዴ ብትሄዱ ምንጣፍ ብትሆኑ ልተኛና አንተ ተራመድብኝ ብላችሁ ብትሉት ምንም ነገር አፕሪሺየት አያደርግም። ምንም ከንቱ ልፋት ነው። ምክንያቱም ፍቅር ማፍቀር የማይችሉ ሰዎች የራሳቸው በጣም መጥፎ ትልቅ ፕሮብለም ችግር ያለባቸው ሰዎች ናቸው። ራሳቸውን ከራሳቸው ጋር እየፈተሹ ራሳቸውን ከራሳቸው ጋር ሊያክሙ ይገባል። በስድስተኛና በመጨረሻ እንደ እልህ በጣም መጥፎ ቆሻሻ ነገር የለም። እልህ እኔ በእውነት በተለይ አንዳንድ ቤተሰቦች ልጅ ከወለዳችሁ በኋላ እልህ መገባባት የትልቅ ሰው ባህሪ አይደለም። የትልቅ ሰው በጣም ይሄ በቃ መነሳት ያለበት ነገር ነው። እንደው በዚህ አጋጣሚ ባለኝ አጋጣሚ ኢዮዋ ሚዲያ ሞዶ ቻናል ነው አያለው። በዚህ ዘመን በጣም ብዙ እየታየ ያለው ነገር ይሄ የዲኤንኤ ነገር ላይክ እንዴት ብዬ ልንገራችሁ፣ ልጄ እንደሆነ ማረጋገጥ እፈልጋለሁ። የሱ ነው የሱ አይደለም የሷ ነው እንዴ? አንደኛ እንዲህ አይነት ጥርጣሬ ያለባችሁ ሰዎች ልጃችሁን የምትጠራጠሩ ሰዎች ፊታችሁን አታሳዩ። ልጆቻችሁ አያሳዝኗችሁም? ኢማጂን እኔ አባቴ የኔ ልጅ አይደለችም ናት ብሎ ቢጠራጠረኝ እድሜ ልኬን የማረሳው ቁስል ነው የሚሆንብኝ። እናቴ የኔ ልጅ ናት የኔ ልጅ አይደለችም ምናምን። ልጆቻችሁ አያሳዝኗችሁ? ልጆቻችሁ እኔ በስመ አብ በእውነት ለልጆቹ ለማላቃቸው ልጆቻችሁ ተንሰፈሰፍኩኝ። እግዚአብሔርን በጣም ያማል። አንድ ልጅ በሚያድግበት ሶሳይቲ በሚኖርበት እድሜ ዘመኑ አባቱ ተጠራጥሮት የኔ ነው የኔ አይደለም ብሎ ዲኤንኤ አስነስቶት ቼክ አስደርጎ ነው አባትነቱን ያመነው ምናምን። አድርጉት አታድርጉት አይደለም ግን አደባባይ አይውጣ። ፊታችሁን ደብቁት። በጣም ከባድ ኢሹ ነው። በጣም ከባድ ኢሹ ነው። እንግዲህ በደህና ጊዜ በመስማማት በመሃላችሁ የተፈጠረ ያልጋ ጨዋታ ይሁን ፍቅር ይሁን እናንተ ታቆታላችሁ። ልጆች መጡ አይደለ? ልጆች ከመጡ በኋላ የልጆች ሰላም፣ የልጆች ዲግኒቲ፣ የልጆች ህልውና መጠበቅ አለበት። እነዛ ልጆች እኮ አድገው ነገ እነሱም እኮ ፍቅረኛ ይመሰረታሉ። ነገ እነሱም እኮ ልጆች ይወልዳሉ። ነገ እነሱም እኮ ትዳር ይመሰረታሉ። ሶሳይቲው እንዴት ነው የሚያያቸው? በጣም 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 የሚያሳዝን ነገር ነው። እንደ ምክር ነው። እንዲህ አይነት ጥርጣሬ ሲኖርባችሁ አትሊስት ፊታችሁን ሸፍኑ። ለምን የማን አባት እንደሆናችሁ የማን እናት እንደሆናችሁ እንዳይታወቅ። ይህን በጣም በጣም በእውነት በተለይ በዚህ በሰለጠነው ዓለም እናትና አባት ወጥተው ያንተ ልጅ ነው ያንቺ ልጅ ነው ያንተ ልጅ ነው ያንቺ ልጅ ነው። ወይኔ ልጆቹ ሲያሳዝኑ በስመ አብ በእውነት ትክክል አይደለም። ወይኔ በስመ አብ በጣም ያስጠላል። ሴት ሆኖ አስቡት፣ ሴት ሆኖ አሁን እንደኔ እናት ሆኖ ይህንን ታሪክ የልጅነት ታሪካቸውን ሲያዩት እንዴት አስባችሁት ነው? በጣም በእውነት በቃ በጣም ይሄ ነገር ምናልባት በብዙ ሺህ ሰው ሊታይ ይችላል፣ ግን ባካችሁ ፊታችሁን ደብቁ። ምክንያቱም ልጅ ክቡር ነገር ነው። ልጅ የእግዚአብሔር ጸጋ ነው። ልጅ እየተመኙ የሌላቸው በጣም ብዙ ሰዎች አሉ። በእውነት በጣም ብዙ ሰዎች አሉ። እና እንደው እነሱን አስቧቸው። እናንተ እግዚአብሔር ልጅን የሚያህል ትልቅ ስጦታ ሰጥቷችሁ ከዛ በኋላ እንደዚህ ልጅን ማቁሰል። ልጅ አይዘንባችሁ፣ አይቀናችሁም። ብዙ ጊዜ ቤተሰብ አይዘንብህ ይባላል አይደል? እውነት ነው። ቤተሰብ አይዘንብህ፣ ልጅም አይዘንብህ፣ ልጅም አያልቅስብህ። እነዚህ ልጆች ተደብቀው ሰው የማያያቸው ቦታ ላይ እንዴት ዝን ይሉ፣ እንዴት ውስጣቸው ስብር ይበል። ወላጆች በጣም ትልቅ ጥንቃቄ አድርጉ። ልጅ መቀለጃ አይደለም። ያለባችሁን ጥርጣሬያችሁን በሙሉ መብታችሁ ነው። ልጅ አይወቅ።
እያልኩኝ ትንሽ የጠቀምኳችሁ ክሊር አይዲያ የሰጠኋችሁ ፍቅር ሌላ ያልጋ ጨዋታ ሌላ የሚለውን ሐሳብ ትኩረት እንድትሰጡበት የረዳኋችሁ ይመስለኛል። ስለተከታተላችሁኝ ከልብ አመሰግናለሁ። በዚህ አጋጣሚ የእናንተን አመለካከት፣ የእናንተን አስተያየት፣ የእናንተን ደግሞ ይጠቅማል እንዴ ሶሳይቲ ወዴት እየሄደ ነው እንዴ እንዴት ነው እንደነዚህ አይነት ነገሮች እንደቀላል የሚታዩት ብላችሁ የምትሉትን ነገር ኮሜንት ጻፉልን፣ እንማማርበታለን እያልኩኝ በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እንድታበረታቱኝ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ።